ሚስቴ በእኔ ስትናደድና ስታኮርፍ መላ ብላ ያመጣችው ዘዴ አመመኝ ብያሉ መነጫነጭና ለሳምንታት ግፋ ሲልም ከዛ በላይ ላሉ ቀናት ጀርባዋን ሰታ መተኛት ሆነ። ይህንንም እያደረገች ያለችው ሆን ብላ እኔን ለመበቀልና በእኔ ስትናደድ እኔን ለማናደድ መሆኑን ሳቅ የደረግኩት ድርጊትና የወሰንኩት ውሳኔ ያለሁበትን ህይወት አሁን ብታቅ በጣም የሚያበሳጫትና ትዳሬንም አደጋ ላይ የሚጥል ነው። ነገር ግን እዛ ህይወት ውስጥ ነው ያለሁት። ምን ማድረግ እንዳለብኝም ትንሽ ግራ ገብቶኛል ይላል የዛሬው ታሪካችን። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን በጣም አመሰግናለሁ። ስቶሪያችንን አብዛኞቻችሁ ሰዎች እየተከታተላችሁ ነው። ግን ለምንድን ነው ፎሎ ማታረጉት? ዛሬ አንድ ነገር ላስቸግራችሁ። በቀናነት በቅንነት ሁላችሁም ይሄን ቪዲዮ የምታዩ ሰዎች 1000 ሆናችሁ 1 ሚሊዮን ፕሊዝ ፎሎ አድርጉኝ። ፎሎ አድርጉ። እናንተ እኔን ፎሎ ስታደርጉ ፎሎወራችሁ ላይ አንድ ሰው ነው የምትጨምሩት። ለእኔ ግን 1000 እና 1 ሚሊዮን ሰው አዳደርጋለሁ። ያ ደግሞ ኢንጌጅመንቱን በጣም ይጨምረዋል፣ እኔንም ያበረታታኛል። ይሄ ቻናል ደግሞ እንደምታውቁት ታሪኮች የምናገርበት ስለ ትዳር የምንማማርበት ብቻ አይደለም። የግል ቢዝነሴንም ለመኖር የምሰራውንም ስራ የማስተዋውቅበት ስለሆነ በብዙ ነው የምታግዙኝ። አንድ ፎሎወራችሁ ቀላል ነገር እንዳይመስላችሁ። ኢንጌጅመንቱን የኔንም ጥረት የኔንም ድካም እንዲሁም ደግሞ ፖቴንትኔንም እንዴት ነው መነሳሳቴንም በጣም ስለሚጨምርልኝ ፕሊዝ እናንተ ጋር አንድ ሰው ጨምሩ። ለእኔ ግን 1000 ሰውም 10000 ሰውም ጨምሩልኝ። ምንም የሚጎዳችሁ የሚቀንስ ነገር ስለሌለ እባካችሁ እላችኋለሁ። ከዛ ውጪ አባያ፣ ድሪአ፣ ቦርሳ፣ ጫማ፣ ቶቦችን ሀውለት ጋር ሳታዩ እንዳትገዙ። አጠር ላድርግ። አድራሻሽ ካላችሁ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ላይ ታገኙኛላችሁ። ለበለጠ መረጃ ደግሞ ባዮ ላይ ስልክ ቁጥሬ ማድረሻዬም አለ፣ ደውላችሁ ልታወሩኝ ትችላላችሁ። እንዲሁም ደግሞ ስቶሪ ያላችሁ ሰዎች ቴሌግራም ላይ ባለው እዚሁ ባዮ ላይ ባለው ስልክ ቴሌግራም ላይ በቮይስ ልታስቀምጡልኝ ትችላላችሁ። ቀጥታ ወደ ታሪክ ይሄዳለሁ። እኔና ሚስቴ በትዳር 14 ዓመትን አሳልፈናል። በ14 ዓመት ውስጥ 4 ልጆችን ወልደናል። ትዳራችን እንደ ማንኛውም ሰው ወጣ ገባ፣ መጎረባበጥ፣ መጎሻሸም፣ መጣላት፣ መታረቅ ያለበት ነው። እኔና እሷ ተዋደን ተፋቅረን ተፈላልገን ነው የተጋባ ነው። የትዳር ህይወታችንም ቀላል አልነበረም። ማግኘትንም ማጣትንም ክፉንም ደጉንም ያየንበት ህይወት ነው። በዚህ 14 ዓመት ጊዜ ውስጥ እኔ ሚስቴን በጣም እወዳለሁ። ከምንም በላይ ግን ልጆቼን እጅግ በጣም እወዳለሁ። በልጆቼ ጉዳይ በጣም ሴንሲቲቭ ነኝ። ምንም ነገር በልጆቼ አልደራደርም ይለናል። በዚህ ሁኔታ ውስጥ እየኖርን ባለበት ሁኔታ ውስጥ ግን ከነዚህ 2 ዓመታት ወዲህ ሚስቴ ትንሽ ለየት ያለ ባህሪዎችን ማሳየት ጀመረች። እኔና እሷ በምንጋጭና በምታኮርፍ ሰዓት አሞኛል እያለች ጠዋትም አትነሳም፣ ማታም ስመጣ አልጋ ላይ ተኝታ ነው ማገኛት። አንድ የኔ ትልቅ ድክመት አለብኝ። ያን ድክመት ቤተሰቤ ሲታመም እንኳን ሚስቴ ልጆቼ ይቅሩና ቤተሰብ ሲታመም ጎረቤት ሲታመም በጣም ነው የምጨነቀው። ቀናቶቼ ጥሩ አይሆኑም፣ በጣም እረበሻለሁ። ይህንንም ማሳምራ ታውቃለች። ሌላው ቀርቶ የእርግዝናዋ ጊዜያቶችን እንዴት ከሷ በላይ እኔ ተሰቃይቼ እንደማሳልፍ አሳምራ ታውቃለች። ልጆቼ ጉንፋን ሲይዛቸው ምን ያህል እንደምሰቃይ አሳምራ ታውቃለች። ለምን እንደሆነ አላቅም። ሰው ሲታመም ሚድን አይመስለኝም። ሰው አመመው ስባል ቀጥታ ሞት ነው ጭንቅላቴ ላይ የሚመጣው። ያም በጣም ይረብሸኛል። ስራዬንም ተረጋግቼ እንዳልሰራ ያደርገኛል። እንኳን ቤተሰቤ፣ ሚስቴ፣ ልጆቼ ይቅሩና የሩቅ ሰው ጎረቤት እንኳን ሲታመም ምቾት አይሰማኝም። ይህንን እያወቀች ግን ይህን 2 ዓመት ሁሌም ማመመኝ ነው፣ ሁሌም ፈለጠኝ ነው፣ ሁሌም ቆረጠኝ ነው። ለወራትና ለ15 ቀን ያህል ጀርባዋንም እየሰጠች መተኛት ሆነ። የተለያዩ ሐኪም ቤቶች ወሰድኩኝ። እሷ ፍላጎት ባይኖራትም እያስገደድኳት ብዙ ሐኪም ቤቶች ሐኪም እንድታይ ያደረግኩኝ። የትም ቦታ ይሄ ነገር ነው ህመምሽ፣ ይሄን ታመሻል የሚሏት ነገር የለም። ነገር ግን በወር ውስጥ ቢያንስ 1 እና 2 ትታመማለች። ይሄ ጉዳይ በጣም እያሳሰበኝ መጣ። የኔ ስራ ክፍለ ሀገርም አዲስ አበባም ውስጥ ነው። ለነገርኩሽ ቤተሰቤን በጣም እወዳለሁ። ክፍለ ሀገር በጣም አስፈላጊ ካልሆንኩኝ በስተቀር ከቤተሰቤ መራቅ መሄድ አልፈልግም። በሄድም ስራዎቼን ቶሎ ሰራ አድርጌ በሳምንትና በ15 ቀን ውስጥ ወደ ቤቴ እመለሳለሁኝ። አሁን ግን ዘለግ ላለ ጊዜ መቆየት ጀመርኩኝ። ምክንያቱም የማየው ነገር ብዙም እያስደሰተኝ አይደለም። አንድ ቀን ምሽት ላይ እንደተለመደው በአንድ ጉዳይ በጣም ተጨቃጨቅን።
ጠዋት ስነሳ ተኝታለች። ለምን አትነሺም ቁርስ እንብላ ስላት አሞኛል አለችኝ። በጣም ተናደርኩኝ። ማታ ደህና አልነበርሽ እንዴ ስላት በጣም አሞኛል እያለች ማይልትም ስትገላበጥ ነበር ያደረችው። አሁንም ክንብንብ ብላ እያቃሰተች ተኛች። ቁርሴን በልቼ ወጣሁኝ። ነገሩ ግን በጣም አበሳጨኝ። እጅግ በጣም ተናደርኩኝ። ተረጋግቼ ስራዬን መስራት አልቻልኩ። እኔ በስራ ሰዓት ወደ ቤት የመምጣት ልማድ የለኝም። የዛ ዕለት ግን በጣም ስለተናደርኩ አለ የሚባል ሆስፒታል ወስጄ ላሳያት ይገባል አልኩኝና ከቀኑ 4 ሰዓት ላይ ስራ ትቼ ወደ ግቢ ስመጣ ከልጆቹ ጋር ሞቅ ያለ ጨዋታ ላይ ናት። ልጆቿን እያጫወተች ነው። ገረመኝ፣ ደነገጥኩኝም፣ ግራ ገባኝም። ምንም አላልኩም። እቤት ገብቼ ቁጭ ብዬ ማሰብ ጀመርኩ። መቼ ነበር ይሄ ነገር የተጀመረው? መቼ ነበር? በምን አይነት ኮንዲሽን ውስጥ ስትሆን ነው የሚያማት? መቼ ነው ይህን ባህሪ እያሳየችኝ ያለችው ብዬ ወደ ኋላ ነገሮችን ማጤን ስጀምር እያንዳንዱ ፓተርን ከኛ ጸብ ጋር የተያያዘ ሆነ። ያኔ ብልጭ አለልኝ። ኦኬ ከኔ ጋር ስትጣላና ስትናደድ ሆን ብላ እኔን ለመቅጣትና እኔን ለማናደድ ደካማ ጎኔን እየተጠቀመች ነው ማለት ነው ብዬ አሰብኩኝ። ምንም አላልኩኝም። ጸጥ ብዬ ወደ ስራዬ ተመለስኩኝ። ከዛ በኋላ ግን አመመኝ የሚሉ ቃላቶቿን ዝም ብዬ አልተቀበልኳትም። ሆን ብዬ ነገር እየፈለግኩኝ ጭቅጭቅ መፍጠር ጀመርኩ ቤት ውስጥ። ያኔ የምታሳየኝን ባህሪ መገምገም ጀመርኩኝ። ልክ እንዳልኩት ነው። እሷ አመመኝ የምትለው ከኔ ጋር ስትጣላ ነው። እያንዳንዱን ነገር ለወራት ቼክ ሳደርግ ትክክለኛ ሆኜ ያገኘሁት ራሴን። በጣም ተበሳጨሁ፣ በጣም ተናደድኩ። በዛ ወቅት ክፍለ ሀገር የሚሄድበት ስራ ነበረኝ። ወደ ክፍለ ሀገር ሄድኩኝ። እንደሌላው ቀን ግን በ3 ወር በሳምንትና በ15 ቀን ወደ ቤት አልተመለስኩም። የምሄድበት ሀገር ላይ የማርፍባት ሁሌም የምጨቃጭቀኝ በጣም የምግባባት ቆንጅዬ ልጅ አለች። ጓደኞቹ ሁሉ እዚህ ቤት አላቸው፣ ሚስት አላቸው፣ አንተ ምን ሆነህ ነው ማደግመው እያለች ታፌዝብኛለች፣ ትገልድብኛለች። ለምንድን ነው ቢርጎ ለቢርጎ የምትዞረው? አንዷን ቆንጆ ከኛ ሀገር አግባና ቁጭ በል ትለኛለች። እዛ ሀገር ላይ እውነት ለመናገር ሴቶቹ በጣም ቀላልና ተቀራራቢ ናቸው። ትዳርም ካልካቸው በቀላሉ ይቀርቡሃል፣ በቀላሉም እሺ ይሉሃል። በእርግጥ እቺ ልጅ ትወደኛለች አውቃለሁ። በብዙ ነገር ተፈታትናኛለች፣ በብዙ ነገርም ታስጨንቀኛለች። ለቤቴ ለትዳሬ ለሚስቴ ስል ግን ብዙም ፊት አልሰጣትም ነበረ። ከስራ ግንኙነት ውጪ ከምግብ ከሻይ ቡና ግንኙነት ውጪ ምንም አይነት እላፊ ግንኙነት እንዲኖራት አልፈለግኩም። ሚስቴ ቅናተኛ ናት፣ ኃይለኛ ናት። እንደዚህ አይነት ነገሩን ባደርግ ቤቴ ምን ያህል አደጋ ውስጥ እንደሚገባ አውቃለሁኝ። ለዛም በጣም መስመሮችን አስምሬ ነው ክፍለ ሀገር ላይ የምኖረው። እንዳለችው ግን ሁሉም ጓደኞቼ እዛ ሌላ ሚስት አግብተው የራሳቸው ቤት አላቸው። እዚህ ሲመጡ እዚህ ሚስታቸው ጋር፣ እዛ ሲሄዱ እዛም ቤታቸውና ሚስታቸው ጋር ነው የሚያርፉት። በዚህኛው ዙር ግን ዝም አላልኩ። ያቺኑ ልጅ ሽማግሌ ልኬ በስነ ስርዓት አገባኋት። 3 ወር ቆይቼ መጣሁ። እስቲ አታውቅም። ይገርምሽ በዛ ህይወቴም በጣም ደስተኛ ነኝ። በጣም ደስ የምትል ልጅ ናት። በጣም አረጋጋችኝ፣ በጣም ደስታ ሰጠችኝ። ከምጠብቀው በላይ ጥሩ ህይወት ሆነልኝ። ማሰቱንም ምንም ሳይጎልባቸው ማስተዳደር እችላለሁኝ። ድሮ በሳምንት ተሯሩጬ የምመጣበት የአዲስ አበባው ትዳሬ አሁን በ3 ወርም በ4 ወርም በቀላለሁ። አብዛኛውን ጊዜን ክፍለ ሀገር አደረግኩኝ። ጥቂት ጊዜን ደግሞ ለዚህ ሰጠሁኝ። አሁን የሆነ የተጠራጠረችው ነገር እንዳለ ይሰማኛል። የሆነ ነገር እያሸተተች ነው፣ የሆነ ነገር እየፈለፈለች ነው። ነገር ግን እንደ ድሮ እኔ ነገሮች ላይ ፎከስ ማድረግ አልፈልግም። ትቻታለሁኝ። ምንም ብትለኝ ምን ዝም ብያታለሁ። መንገር እንዳለብኝ ይሰማኛል፣ ግዴታዬ ነው። በጣም በእርግጠኝነት ምነግርሽ ግን ያንንም ህይወቴ የምተወው አይደለም። በጣም ደስተኛ ነኝ። ምንም ብታደርግ ምንም ቢሆን አሁን ላይ ምንም አይሰማኝም። እዛ ማረፊያ አለኝ። ግማሽ ወሮችን እዛ ግማሽ ወሮችን እዚህ እያልኩኝ እያሳለፍኩኝ ነው። ሀውለት ይህን ነገር የምነግርሽ እህቶችን እንድትመክሪያቸው ነው። ባል በስሜት አይቀጣም። ባል በደካማ ጎኑ አይቀጣም። ሁሌም ምርጫ አለ። የመረጥነው ነገር እስካልተመቸን ድረስ የተሻለ ነገር ፍለጋ መሄዳችን አይቀርም። ወንድም ሆነ ሴት የመረጥሽውና የመረጠች ቦታ ላይ ምቹ ሆነሽ ተገኝ። የመረጠችህና የወደደችህ ሴት ጋር ምቹ ሆነህ ተገኝ። ቅጣት በስሜትና በህይወት ዋጋ ያስከፍላል። ይሄን እንድታስረጅልኝ ነው።